እጃችንን እንዴት እንደምንታጠብ በሆስፒታል ውስጥ በተለይም ነርሶች ወይም ሐኪሞች እጃችንን እንዴት እንደምንታጠብ የሚያሳይ ነው። መጀመሪያ እጃችንን እናርሳለን። ሁሉም የእጃችን ክፍል ውሃ መንካት አለበት። ከዚያ በኋላ የምንጠቀምበትን ሳሙና ፈሳሽ ሳሙና ሊሆን ይችላል፣ ዱቄት ሳሙና ሊሆን ይችላል። እጃችን ላይ በደንብ እናዳርሳለን። ከዛ የጀርባውን ክፍል እጃችንን ሁለቱንም የጀርባውን ክፍል እያፈራረቅን መሀል ላይ ያሉትን የጣቶቻችንን ክፍሎች እናሻለን። በደንብ ጣቶቻችን መሀል ያሉትን አገናኝተን እናፋትጋለን። ከዚያ አቆላልፈን ደግሞ እጃችንን የጣታችን ጀርባዎች እንዲታሹ እድል እንፈጥራለን። ማቆላለፍ አለብን ማለት ነው። ሰርፌሱን እንድናገኘው የጣታችንን የጀርባውን ክፍል ሰርፌስ እንድናገኘው እናፋትጋለን። ከዛ የአውራ ጣታችንን ዙሪያውን ተራ በተራ በሰርኩላር ሞሽን እንፈትጋለን። ጣቶቻችን ጥፍር ውስጥ የተቀመጠ ቆሻሻ ካለ ኦሬንጅ ስቲክ የሚባል የማይጎዳ በጣም ሻርፕ ያልሆነ ለስላሳ ጫፍ ያለው የሚጎዳ መሆን የለበትም። ለስላሳ ጫፍ ያለው ኦሬንጅ ስቲክ ፈልገን ቆሻሻውን እናወጣለን። ከዛ የጣታችንን ጫፎች ደግሞ ቆሻሻ እንዲወጣ መዳፋችን ላይ እንፈትገዋለን። ሁለቱንም ተራ በተራ ይሄ በሳሙናና ውሃ ተጠቅመን የምናደርገው አጠባ እስከ 60 ሰከንድ ሊወስድ ይገባል። በቂ ሰዓት ማግኘት አለበት፣ በቂ ደቂቃ ማግኘት። ከዛ ሬስት የሚባለው ኤሪያ ላይ ያለውን የሰዓት ማሰሪያ አካባቢ ላይ ያለውን ተራ በተራ እንፈትጋለን። ከዚያ በኋላ በንጹህ ውሃ ሳሙናውን እናለቀልቃለን ማለት ነው።